ከተማችን ውስጥ የትራፊክ አደጋን እንዳይደርስ የሰራ ነው የግንዛቤ ፈጠራ በተለይ ለነባር አሽከርካሪዎች ወደ 782 የሚሆኑ ነባር አሽከርካሪዎችን ሰብስበን ከመንገድ አጠቃቀም አኳያ ትርፍ ከመጫን አኳያ እግረኛ ቅድሚያ ከመስጠት አኳያ ከፍተኛ ስራዎች ተሰርተዋል። ይህንን 782 የሚሆኑ አሽከርካሪዎችን ስልጠና ሰጥተናል በአዳራሽ ማለት ነው። ከዚያም በተጨማሪ ደግሞ በህብረተሰቡ ደግሞ አጠቃላይ ዜብራ እንዲጠቀም እግረኛ መንገድ ይዞ እንዲሄድ ግራውን እንዲይዝ በተለያዩ ባገኘነው አጋጣሚ ሁሉ እንዲሁም በመንገድ ላይ በሚሄዱት ሁሉ ተሳፋሪውን ጭምር ውስጥ በመግባት ማለት ነው 67429 የሚሆኑ የህብረተሰብ ክፍሎችን አግኝተን በመናገኘው የግንዛቤ ፈጠራዎችን ሰጠናል። ከዛም ደግሞ ይሄን ብቻም ሳይበቃ በትምህርት ቤቶች በስምንቱም ትምህርት ቤቶች በመሄድ ተማሪዎችን ክበባት እንዲቋቋሙና የመንገድ ደህንነት ክበብ አባል እንዲሆኑ በየትምህርት ቤቱ ለአስሩም ትምህርት ቤቶች ማለት ነው 300 ተማሪዎችን መዝግበን የክበብ አባል አድርገናል። በዚህም መምህር ተጠሪም ከትምህርት ቤቱ ጋር በመሆን ተጠሪ መምህርም የነሱ የክበብ ተጠሪ መምህር እንዲሆን አድርገን በዛም ግንዛቤ አስጨብጠን ወደ 20156 የሚሆኑ ተማሪዎችን በየትምህርት ቤቱ በመሄድ ተከፋፍለን ሁሉም ሙያተኛ ከትራፊክም ከመንገድ ደህንነትም ሆነ አብረን ሰርተን ግንዛቤ እንዲፈጠር አድርገናል። በዚሁም ደግሞ አባላትም ደግሞ ከየትምህርት ቤቱ 3 በጎ ፈቃደኞችን ማለት ነው መልምለው ሰጠውን ስልጠና ለመስጠት ዝግጁ ሆነዋል ማለት ነው። አሁን በቅርብ ቀን ቅዳሜ በተለይ ተማሪዎችን ቅዳሜ ትምህርት ቀን በማይነካቸው መንገድ እነሱም አብረውን አጋዥ እንዲሆኑ እና በተለይ አቅመ ደካማዎችን እንዲያሻግሩ እግረኛ ቅድሚያ እንዲሰጥ ተሽከርካሪውን ምክር እንዲሰጡ እናደርጋለን ብለን ሀሳብ ይዘናል። በቅርብ ቀን ይሄን እናደርገዋለን። አንደኛ ለትራፊክ አደጋ ምክንያት የሚሆኑት ከፍጥነት በወሰን በላይ ማሽከርከር፣ ዜብራ ለመጠቀም በተለይ እግረኛው ላይ ዜብራውን ተጠቅሞ አለመሄድ አለማቋረጥ እሱ ላይ ችግር ያለ፣ ትርፍ መጫን አለ። እሱ ላይ በይበልጥ አሁን በተለይ አዲሱ መመሪያ አኳያ ቅጣቱ አዲሱ መመሪያ ነው ከበድም ያለ ስለሆነ ተሽከርካሪዎች አሁን በፍርሃት ነው የሚሄዱት። ምክንያቱም ጥፋት ካጠፉ እናስተምራለን፣ እንቀጣለን። መጀመሪያው ማስተማር ነው፣ ከዚያ በኋላ መቅጣት ነው። ተምረው ካልንትን ካላሉ ማና አሁን ላይ በተለይ ዜብራ ላይ የኛ ዜብራ የከተማችን ዜብራ ማለት ነው አምና እኛ በህብረተሰቡ ለምነን አስቀብተነው ነበር። አሁን ላይ የተቀባው ቀለም ይሄን ያህል ስላልሆነ አሁን ላይ እንደገና ደግሞ እኛም ገንዘብ የማሰባሰብ ስራ እየሰራን ነው። በተለይ ባለሀብቱ አሽከርካሪው ገንዘብ እንዲሰጡና ቀለም መቀባት ቀለም በፌዴራል ነበር የሚቀባው። አሁን ላይ መቀባት ስላልተቻለ እኛ ግን ከከተማውን በጀት ጠይቀናል ከህብረተሰቡም አሽከርካሪዎቹም ብለን አሁን ዝናቡ ስለሆነ ነው ጭቃ ስለሚያበላሸው ነው እንጂ በቅርብ ቀን ዜብራ እንቀባለን። ለእግረኞችም ቢሆን ቀይና አረንጓዴ ካርድ እየሰጠን ያለን። ምክንያቱም በቀኙ መሄድ ከሆነ ተሳፋሪ ወይ ማለት እግረኛ ቀይ እንሰጠዋለን፣ አደጋ ላይ ነን እንለዋለን። ግራውን ይዞ መሄድ ከሆነ ደግሞ አረንጓዴ እንሰጠዋለን። ምክንያቱም ያን እያዩ ሰዎች እግራቸውን መስመር ይዘው እንዲሄዱ ከትራፊክ አደጋ ራሳቸውና ቤተሰቦቻቸውን እንዲጠብቁ እናደርጋለን ማለት ነው። ለከተማችን ነዋሪ ህብረተሰብና ለአሽከርካሪዎች ማስተላልፈው መልእክት አንደኛ አሽከርካሪዎችም ትርፍ ሰው ባይጭኑ፣ በተለይ ባጃጅ ታክሲዎች ማለት የከተማ ታክሲዎች ማለት ነው ህብረተሰቡ እየተንገላታም ስለሆነ ትርፍ ባይጭኑ ከቅጣትም ቢድኑ፣ ህብረተሰቡ ደግሞ ለትራፊክ አደጋ ራሱን እና ቤተሰቦቹን ልጆቹን እንዲጠብቅ ቢደረግ። ምክንያቱም በከተማች ውስጥ ያው ከባድ ባይደርስም ቀላል የሆኑ ጉዳቶች እየደረሱ ናቸው እና ስለዚህ ልጆቹን ትምህርት ቤት ሲልክ ራሱ ይዞ ቢልካቸው ቢያሻግራቸው፣ እኛ ብቻ ሁሉን ከተማውን መድረስ ስለማንችል ማለት ነው ያለ ሙያተኛ 8-9 ነው ሁሉን መድረስ ስለማንችል የኛ አጋዥ ቢሆን ህብረተሰቡ ጥሩ ነው። ከትራፊክ አደጋ ራሳችን ቤተሰቦቻችን እንጠብቅ።